ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ስደተኞችን የጫነች ጀልባም በሊቢያ ባህር ዳርቻ በመስጠሟ 53 ሰዎች መሞታቸው ተሰማም። ጀልባዋ ከተለያዩ የአፍሪካ ሀገሮች የተወጣጡ 55 ስደተኞች ጭና ከሰሜን ምዕራብ ሊቢያ ከተነሳች ከ6 ሰዓታት በኋላ መስጠሟን የመንግስታቱ ድርጅት ገልጧል። 53ቱ ሲሞቱ 2 የናይጄሪያ ሴቶች መትረፋቸው ታውቋል። ሟቾቹ የየት ሀገር ዜጎች እንደሆኑ እስካሁን አልታወቀም። በተያዘው የፈረንጆች ዓመት ብቻ ከሊቢያ ተነስተው ሜዲተራኒያን ባህርን ለማቋረጥ የሞከሩ 500 የሚደርሱ ስደተኞች ሞተዋል ወይም ጠፍተዋል በማለት የመንግስታቱ ድርጅት ሪፖርት ያመለክታል። እስራኤል የምዕራብ ዳርቻ ይዞታዋን ለማስፋት ያሳለፈችው ውሳኔ ከፍተኛ ውግዘትና ተቃውሞ ማስነሳቱ ተነገረ። ከመካከለኛው ምስራቅ እስከ አውሮፓ ህብረት ውሳኔውን ማውገዛቸው ተሰምቷል። ሳውዲ አረቢያ፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ኢንዶኔዥያ፣ ፓኪስታን፣ ግብፅና ቱርክ የእስራኤልን አዲስ እርምጃ በጽኑ አውግዘዋል። ውሳኔው በምዕራብ ዳርቻ ተጨማሪ ህገወጥ ሰፈራ ጣቢያዎች ለመገንባት መንገድ የሚጠርግ ነው ብለዋል። በእስራኤል የጸጥታ ካቢኔ የጸደቀውን አዲስ ውሳኔ የአውሮፓ ህብረትም የእስራኤልን አዲስ እርምጃ ሌላ የስህተት መንገድ ሲል አጥብቆ ተችቷል። የፍልስጤም አስተዳደር የአረብ ሊግ በጉዳዩ ላይ አስቸኳይ ስብሰባ እንዲቀመጥ ጥያቄ ማቅረቡ ታውቋል። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች ግን በካቢኔ የጸደቀውን ይህንኑ እርምጃ በእስራኤል ቁጥጥር ስር ባለው የምዕራብ ዳርቻ ዌስት ባንክ የመሬት ምዝገባ ለማካሄድ በር የሚከፍት ነው በማለት አድንቀዋል። እስከዛሬ መሬት ለመግዛት የነበረውን አዳጋችና ግልጽነት የጎደለውን አሰራር የሚያሻሽል ነው ብለዋል። ይህ በእንዲህ እንዳለ በዚሁ በእስራኤል ስር ባለው ምዕራብ ዳርቻም 20 ፍልስጤማውያን ይዞ ማሰሩን የእስራኤል ጦር ገልጧል። ከተያዙት ጥቂቶቹ የእስራኤል ወታደሮችን ለማጥቃት ጦር መሳሪያ በድብቅ ሲገዙና ሲያዘዋውሩ የነበሩ ናቸው ብሏል። 7ቱ ፈንጂዎችን በማምረት ተግባር መሳተፋቸውን በእስራኤል አዲስ ውሳኔ ላይ ከአሜሪካ መንግሥት እስካሁን በይፋ የተሰጠ መግለጫ የለም። ፕሬዝዳንት ትራምፕ እስራኤል ምዕራብ ዳርቻ ይዞታዋን ካሰፋች ከአሜሪካ የምታገኘውን ድጋፍ ልታጣ እንደምትችል ከዚህ ቀደም ማስጠንቀቃቸው ይታወሳል። ቱርክና ግብፅን ጨምሮ የመካከለኛው ምስራቅ ሀገራት ውጭ ጉዳይ ሚኒስትሮች የእስራኤል ካቢኔ ትላንት ያሳለፈውን ውሳኔ ዓለም አቀፍ ሕግን የሚጻረር ነው በማለት ሲያወግዙ የእስራኤልን ሕገወጥ ሰፈራ የሚያጠናክር ፍልስጤማውያንን የሚያፈናቅል አደገኛ እርምጃ እንደሆነ ገልጸዋል። ውሳኔው እስራኤሎች በምዕራብ ዳርቻ መሬት እንዲገዙ የሚያደርግ ነው ብለዋል። በሕገወጥ መንገድ የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት እስራኤል በኃይል የያዘቻቸውን የፍልስጤም መሬቶች ቅርጽና ይዞታዎችን የሚቀይሩ ማንኛውንም ውሳኔዎችን የሚያወግዝ ደንብ እንዳለው ይጠቅሳሉ።
እስራኤል ምዕራብ ዳርቻን እንደ ፈረንጆቹ አቆጣጠር በ1967 የያዘች ቢሆንም ከዚያ ቀደም ያለው የዮርዳኖስ ሕግ አሁንም ድረስ ተፈጻሚ እንደሆነ ይገኛል። ከሕጉ አንደኛው ነጥብ በምዕራብ ዳርቻ መሬት መግዛት የሚችለው ነዋሪው ብቻ እንደሆነም ሲያስቀምጥ በ1971 እስራኤል የተመዘገቡ ኩባንያዎች መሬት እንዲገዙ በመፍቀድ ክልከላውን እንደጣሰች ይወሳል። ይሄው የሕግ ጥሰት በኦስሎ ስምምነት ተገቶ ከቆየ በኋላ አሁን የእስራኤል መንግሥት አዲስ ውሳኔ ማጽደቁ ከዮርዳኖስ ጀምሮ ትልቅ ተቃውሞ ቀስቅሷል። እስራኤል በኃይል በያዘችው ምዕራብ ዳርቻም ባለፉት 3 ዓመታት 68 ሰፈራ መንደሮች ሕጋዊ ስታደርግ በአጠቃላይ በምዕራብ ዳርቻና በምስራቅ ኢየሩሳሌም ከ700 ሺህ በላይ የእስራኤል ሰፋሪዎች መኖራቸው ይነገራል። የሶማሊያ ፕሬዝዳንት ሐሰን ሼክ ሞሐመድ በካይሮ ከግብፅ ፕሬዝዳንት ጋር የደህንነት ትብብር ለማጠናከር ሲስማሙ፣ መከላከያ ሚኒስትራቸው ደግሞ ከሳውዲ አረቢያ ጋር የመከላከያና ወታደራዊ የጋራ መግባቢያ ሰነድ መፈረማቸው ተነግሯል። የሶማሊያና የግብፅ ፕሬዝዳንቶች ካይሮ ውስጥ በሰጡት መግለጫም የሶማሊያ አንድነትን የሚጋፋ ማንኛውንም እንቅስቃሴ እንደሚቃወሙ ገልጸዋል። ግብፅ በበኩሏም በአፍሪካ ሕብረት ስር ወደ ሶማሊያ ወታደሮቿን እንደምትልክ ስታስታውቅ የሶማሊያ መረጋጋት ለቀጠናው ልማትና ደህንነት ወሳኝ ጉዳይ እንደሆነም አብዱልፈታህ አልሲሲ ገልጸዋል። እስራኤል ለሶማሌላንድ ዕውቅና መስጠቷን ተከትሎ ግብፅና ሶማሊያ ተቃውሞ ማሰማታቸው ይታወቃል። የሶማሊያ መከላከያ ሚኒስትር በበኩላቸው በሪያድ ከሳውዲ ጋር ወታደራዊ ትብብር ስምምነት መፈራረማቸው ታውቋል። ሞቃዲሾ ተመሳሳይ ወታደራዊ ስምምነት ከዚህ ቀደም ከግብፅና ከቱርክ ጋር መፈጸሟም ይታወሳል። በሰሜናዊ ሊባኖስ ትሪፖሊ ከተማ 2 የመኖሪያ ሕንፃዎች በመደርመሳቸው 15 የሚደርሱ ሰዎች መሞታቸው ተነገረ። በ2 ተያያዥ ሕንፃዎች ውስጥ 22 ሰዎች ይኖሩ እንደነበርና 7 ሰዎች በሕይወት ማትረፍ መቻሉን የነፍስ አድን ሰራተኞች ገልጸዋል። በዚሁ ከተማም ከታህሳስ ወዲህ ብቻም ሕንፃ ሲደረመስ ያሁኑ ለ5ኛ ጊዜ ሲሆን በጣም ያረጁና እድሳት ያልተደረገላቸው ሕንፃዎች ነዋሪዎችን ስጋት ላይ መጣላቸው ይነገራል። ከፍተኛ የኢኮኖሚ ቀውስ በገጠማት ሊባኖስ ሁለተኛ ትልቅ ከተማም ትሪፖሊ ከ100 በላይ የሚሆኑ ሕንፃዎች ነዋሪዎች ለቀው እንዲወጡ ባለፈው ወር ማስጠንቀቂያ ተሰጥቶ እንደነበር ተመልክቷል። የኢራን አብዮት መታሰቢያ በዓል ላይ ባልተለመደ ሁኔታም የኢራን ጠቅላይ መሪ አሊ ካማኒ ሳይገኙ መቅረታቸው አነጋጋሪ ሆኗል። በእርሳቸው ምትክ የኢራን የጦር የበላይ አዛዥ የሆኑት ሜጀር ጀነራል አብዱራህማን ሚሳቪ ክብረ በዓሉ ላይ ተገኝተው ንግግር አድርገዋል። የሚሳቪ ጠቅላይ መሪውን ወክለው በመገኘታቸው የተሰማቸውን ክብር ለታዳሚዎቹ ባደረጉት ንግግር ገልጸዋል። በኢራኑ የበላይ መሪ ምትክ በበዓሉ ላይ የታደሙትን የተለያዩ ወታደራዊ አዛዦችን ያገኙት ሚሳቪ በንግግራቸው ላይ ከአሜሪካ ጋር ሊኖር ስለሚችል ግጭት በማንሳት ቀጠናዊ ጦርነት ለመጀመር ምንም ፍላጎት የለንም ብለዋል። ባለፉት ጥቂት ሳምንታት ተቃዋሚዎች አያቶላህ አሊ ካማኒ ከስልጣን እንዲወርዱና በህዝባዊ አብዮት የመጣውን የእስላማዊውን ሪፐብሊክ አገዛዝ እንዲያበቃም ሲጠይቁ ነበር። በኢራን ለ3 ሳምንታት በዘለቀ ተቃውሞ ሰልፍ በሺዎች የሚቆጠሩ ሰዎች መገደላቸውና መታሰራቸው ይነገራል። ይህ በእንዲህ እንዳለ የሩሲያና የኦማን ውጭ ጉዳይ ሚኒስትሮች በስልክ መነጋገራቸው ሲታወቅ በኢራንና በአሜሪካ መካከል የተጀመረው ድርድር መቀጠል እንዳለበት ገልጸዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የኦማን አቻቸው በሁለቱ ተደራዳሪ ሀገራት መካከል ወታደራዊ ውጥረት ለማስቀረት ንግግራቸው መቀጠል አለበት ብለዋል። የሩሲያ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ኦማን ሁለቱን ሀገራት ለማደራደር እያደረገች ያለውን ጥረት አድንቋል። በኢራንና በአሜሪካ መካከል ድርድር የተጀመረው አርብ ዕለት ሲሆን የኢራን ልዑካን ቡድን በውጭ ጉዳይ ሚኒስትሩ አባስ አራክቺ የተመራ ሲሆን በስቲቭ ዊትኮፍ ከተመራው የአሜሪካ ተደራዳሪ ቡድን ጋር በኦማን ተገናኝቶ ተነጋግሯል። የኦማን ውጭ ጉዳይ ሚኒስቴር መግለጫ እንዳመለከተው ተደራዳሪዎቹ በኢራን ኒኩሌር ፕሮግራም ላይ ጠንካራ ውይይት ያካሄዱ ሲሆን ንግግሩም በቀጣዮቹ ቀናት እንደሚቀጥል ይጠበቃል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት
ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና